ሰላም ጤና ይስጥልን ተመልካቾቻችን፣ ሰበር ዜና አለን። የአብይ አህመድ አገዛዝ በትግራይ ላይ ጦርነት ሊከፍት እንደሚችል ተገለጸ። የተለያዩ ተቋማት በዚህ አንጻር ያላቸውን ስጋት በመግለጽ የማስጠንቀቂያና ማሳሰቢያ መግለጫዎችን እያወጡ ይገኛሉ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የአብይ አህመድ አገዛዝ በትግራይ ላይ ጦርነት ለመክፈት የመጨረሻውን ዝግጅት እያደረገ ነው ሲል መግለጫ አውጥቷል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅትም በፌደራል መንግስቱና በህወሓት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው በመግለጽ ጉዳዩ በንግግርና በድርድር እንዲፈታ ጥሪ አቅርቧል። በትግራይ ጦርነት አንዣቧል በሚል በሺዎች የሚቆጠሩ ዜጎች ከትግራይ እየወጡ መሆናቸውም ተገልጿል። የአብይ አህመድ አገዛዝ በኤርትራ ላይም ጦርነት ለመክፈት እየተዘጋጀ ነው በማለት የኤርትራ መንግስት ሰሞኑን ለዓለም አቀፉ ማህበረሰብ ባቀረበው ጥሪ አስታውቋል። የኤርትራ የማስታወቂያ ሚኒስትር እንደገለጹት ከሆነ የአብይ አህመድ አገዛዝ በተሳሳተ ትርክት የኤርትራን ሉዓላዊነት ለመዳፈር ከፍተኛ ዝግጅት እያደረገ ነው። ዓለም አቀፉ ማህበረሰብ ይህንን አገዛዝ የምስራቅ አፍሪካን ቀጠናን ወደ ቀውስ ከመክተቱ በፊት እርምጃ እንዲወስዱ ጥሪ ማድረጋቸውም ተመልክቷል። በትግራይ ያለው ወቅታዊ ሁኔታ እጅግ አሳሳቢ እንደሆነ የተለያዩ ተቋማት በመግለጽ ላይ ይገኛሉ። የአብይ አህመድ አገዛዝ ጥቅምት 24 ሰሜን እዝ የተመታበትን 5ኛ ዓመት አስመልክቶ በተዘጋጀ የመታሰቢያ ዝግጅት ላይ አሁንም ቢሆን በቀጠናው ያለውን ሁኔታ ለመቆጣጠር በተጠንቀቅ ሰራዊቱ እንደሚገኝ ነው ኤታ ማጆር ሹሙ ፊልድ ማርሻል ብርሃኑ ጁላ ያሳወቁት። የትግራይ ያለው ሁኔታ ወደ ጦርነት ሊያመራ እንደሚችል ስጋቱ እየተገለጸ ባለበት በዚህ ወቅት ነው የአብይ አህመድ አገዛዝ በከፍተኛ ወጪ የጦር መሳሪያዎችን በመግዛት የወታደራዊ አቅሙን እያጠናከረ የሚገኘው። በአማራ ክልል ሰሜን ጎንደር ዞን ጠለምትን ለህወሓት ለማስረከብ በአብይ አህመድ አገዛዝ በኩል እንቅስቃሴ መጀመሩ ተገለጸ። ከትላንት በስቲያ የጠለምት አስተዳደር አመራሮች ቁልፍ እንዲያስረክቡ በብልጽግና መንግስት በኩል መጠየቃቸውን የደረሰን መረጃ ያመለክታል። ጫና እንደበረታ ነው የሚነገረው። የጠለምት የአማራ ማንነትና ድንበር አስመላሽ ኮሚቴ የተጠየቁትን ቁልፍ እንደማያስረክቡ ለብልጽግናው አመራሮች ምላሽ መስጠታቸው ታውቋል። ህወሓት በአብይ አህመድ በኩል ጠለምትን ለመረከብ ዝግጅት እያደረገ መሆኑም ታውቋል። የጠለምት ህዝብ ለመጨረሻው የህልውና ተጋድሎ መዘጋጀቱን እየገለጸ ነው። ውጥረቱ በቀጠናው ማየሉን የአንከር ሚዲያ ምንጮች ካደረሱ መረጃ ለማወቅ ተችሏል። አቶ ቻላቸው አባይ የወልቃይት ጠገዴ ጠለምት የልሳነ ግፏን የህዝብ ግንኙነት ተጠሪ ለአንከር ሚዲያ እንደገለጹት የአማራ ህዝብ ለህልውናው ከመዋደቅ ውጪ ምንም ምርጫ የለውም። የጠለምት ጉዳይ ያው እንደምታውቀው ባለፈው ጀነራል ታደሰ ወረደ በግንቦት ጠለምትን በሰኔ ወልቃይትን እንቆጣጠራለን ባሉት መሰረት ከዛን ጊዜ ጀምሮ ሁኔታዎች እዛ አካባቢ ያሉት ጥሩ አይደሉም። ወያኔ ይሁን ፌደራል መንግስቱ አሰርጎ ሰላዮችን ያስገባል፣ ህብረተሰቡ በሰላም እንዳይኖር ያደርጋል። ከፍተኛ ብጥብጥ ያው እንደምታውቀው ካሁን በፊትም በሚዲያ በተደጋጋሚ እንደገለጽ ነው አንዳንድ ቦታዎች እየገቡ ብዙ ትንኮሳዎችን ሲፈጽሙ ቆይተዋል። አሁን ግን በዛሬ ቀን እንደ ሰበር መረጃ አድርጎ የደረሰን የጠለምት አካባቢ ያሉ የአማራ ማንነት ሰዎችን ሰብስበው በቀጥታ የጽህፈት ቤቱን ቁልፍ ለፌደራል መንግስቱ እንዲያስረክቡ ቀጭን ትዕዛዝ ተላልፎባቸዋል። ይሄንን በመቃወም ይሄ ማለት በቀጥታ ያው ታደሰ ወረደም ቀደም ብሎ እንደተናገረው እንዳልኩ እነሱም በየጊዜው ባለፈው ሰላማዊ ሰልፍ ይናገሩት እንደነበሩ አሁንም ካሁን በፊት ለ43 ዓመት ሙሉ በወረራ 27 ዓመት ሙሉ በመንግስቱ ነው ሲያተራምሱት ወደ ቆዩት ቦታ ተመልሰው የመምጣትና ያንን እኩይ ስራ ማድረግ ዳግም ትንኮሳ ይፈጽማሉ፣ ዳግም ጭፍጨፋ ይፈጽማሉ በሚል ህብረተሰቡ ከፍተኛ ርብርብ እያደረገ ይገኛል። ይሄ አሳስቦት ዓለም ይወቅልን በሚል ጉዳይ ላይ ነው እንግዲህ ይሄ ቁልፍ አስረክቡ ማለት ነገ ጧት ለወራሪዎች ያንን አካባቢ አሳልፎ ለመስጠት ስለተፈለገ ነው። ምላሽ ምን ተገኘ? እንግዲህ ይሄ የማንነት አስመላሽ ኮሚቴው አባላት በፌደራል መንግስቱ የመጣውን ጫና አሜን ብለው ተቀበሉ ወይስ ምን እያሉ ናቸው? በፍጹም እሱን ነው የምልህ።
የአማራ ማንነት የጠለምት የአማራ ማንነት በአጠቃላይ ህዝቡ በነገራችን ላይ አማራዊ ማንነቱን አሳልፎ ለመስጠት ምንም እንኳ ሰርጎ ገቦች፣ ተላላኪዎች፣ የተለያየ ተልዕኮ ያላቸው ሰዎች ያልሆነ ነገር ያድርጉ እንጂ ህዝቡና ውክልና ተሰጥቷቸው የጠለምት የማንነት ኮሚቴ በአጠቃላይ የተጣለባቸውን ህዝባዊ ኃላፊነት በአግባቡ እየተወጡ ነው። እጅግ የሚበረታታ እጅግ የሚመሰገን እጅግ የሚያኮራ አማራዊ ስራቸውን በተግባር እየተረጎሙ ይገኛሉ። ነገር ግን የፌዴራል መንግስቱ ከትህነግ ጋር በመነጋገር በአጠቃላይ ቁልፍ እንዲያስረክቡ ቀጭን ትዕዛዝ ተላልፏል። ይህንን ለማድረግ ፈቃደኞች አልሆኑም። ቁልፍ አለማስረከብ ማለት ደግሞ ቀጥሎ የሚመጣው አደጋ ምን እንደሆነ መገመት ይቻላል እና ያለው ሁኔታ በዚህ ጉዳይ ላይ ነው ያለው። ህዝቡ በተጠንቀቅ ነው። አሁንም ትጥቁን አልፈታም። አሁንም ለሚመጣው ከትግራይ ተሻግሮ ለሚመጣው ወረራ ለመመከት የፌዴራል መንግስቱ የሚሰራውን ክህደት ያንንም ጨምሮ ለመመከት ህዝቡ ከመቼውም በበለጠ በተጠንቀቅ ላይ ይገኛል። ይሄን ቁልፍ ማለት ያስተዳደሩን ቁልፍ እንግዲህ መረከብ ማለት ስልጣኑንም ጠለምትን የማስተዳደሩን ኃላፊነት የማስረከብ አሳልፎ የመስጠት ሁኔታ እንደሆነ መረዳት ይቻላል። ፌዴራል መንግስቱ ይሄን ካደረገ በኋላ ለህወሓት አሳልፎ ለመስጠት ነው ወይስ ምን ሊያደርገው ነው? ራሱ አካባቢው ለማስተዳደር ነው? ምንድነው የታሰበው? እንግዲህ ያው እንደነገርኩ አንዳንዴ በፕሪቶሪያው ስምምነት መሰረት የሚሉት ምንነቱ ያልታወቀ የፕሪቶሪያው ስምምነት የሚሉታል። እነዚህ ሰዎች በአሁኑ ሰዓት እነሱ ደጋግመው እንደገለጹት ስደተኞች ካሉ ትክክለኛ ስደተኞች ተፈናቃዮች መሆናቸው ታውቆ በሰላም ገብተው ከህብረተሰቡ ጋር ተስማምቶ የሚኖሩበት መንገድ እንዲሆን ነው። አሁን ግን እያየነው ያለነ በአርሜ የተደራጁ ከአሁን በፊትም እንደገለጽናቸው አርሜ 1፣ አርሜ 14፣ አርሜ 17፣ አርሜ 44 አንድ የሚባሉት በአርሜ የተዘጋጁ ሰዎች ናቸው እንግዲህ እየገቡ ያሉት። ስለዚህ በአጠቃላይ ምንድነው የፌዴራል መንግስቱም በደንቡ ይዞ መቀመጥ አልነበረበትም። አሁን ግን ከራያው ሁኔታ ተነስተን ስንመለከት የትግራይ ትህነጎች አሁን እያደረጉት ያለ የፌዴራል መንግስቱ ህዝባዊ ኃላፊነቱን በአግባቡ እየተወጣ እንዳልሆነ፣ ከህዝብ እየተገለለ እንደሆነ፣ መንግስት ከመቼም በበለጠ በህዝብ የተጠላና በአጠቃላይ በስረ ስልጣኑ እየተነቃነቀ ያለበት መሆኑን በማወቅ አጠቃላይ ይህን ቦታ ለትግራይ አሳልፎ ለመስጠት ነው የሚል ነው የህብረተሰቡ ፍራቻ ያለው። መሳይ ምን ዝግጅት እየተደረገ ነው በህወሓት በኩል? እንግዲህ ሰሞኑን ሰልፍ ተደርጓል። ይሄ መጨረሻ ሰልፋችን ነው የሚልም ነገር ተነስቷል። ከዚህ በተጨማሪም ተፈናቃዮቹ ጥበቃ እንዲደረግላቸው ከነትጥቃቸው ወይም ታጣቂ አብሯቸው እንደሚገባ የተገለጸበት ሁኔታ ነው ያለውና ትጥቅ ፈተው አይደለም ከነትጥቃቸው የሚገቡበት ሁኔታ እንዳለ ነው እየተነገረ ያለው። በአጠቃላይ በህወሓት በኩል ያለው ዝግጅት ምን ይመስላል? መቼና እንዴት የጠለምትን አካባቢ እንዲወስዱ ነው በፌዴራል መንግስት በኩል ዝግጅት እየተደረገ ያለው? እንግዲህ ምንድነው የዝግጅቱ በኩል እንዳየው በሰላማዊ ሰልፍ ለመግለጽ ሞክረዋል። በተለያየ ሰዓት ጀነራሎቻቸው የፖለቲካ አክቲቪስቶቻቸው እየወጡ አማራን እንወራለን፣ አካባቢውን የምድር ሲኦል እናደርገዋለን እያሉ በተደጋጋሚ እየነገሩን ነው። ይሄ ደግሞ በሱዳን በኩል አሰርገው ለመግባት እየተሞከረ ነው። በተለያየ በትግራይ በኩልም አማራውን አጠቃላይ እንደ ወንጀለኛ በማስቆጠር ትልቅ ትንኮሳ እየፈጸሙበት ይገኛል። ሰላማዊ ሰልፉ ስታነሳ አሁን በሰላማዊ ሰልፍ የታየው ብታይ አሁንም ቢሆን በኢትዮጵያ ውስጥ ሰላምና መረጋጋት እንዳይኖር በአማራና በትግራይ መካከል ዘላለማዊ ጦርነት እንዲቀጥል ለማድረግ ጥረት እያደረጉ ያሉ ሰዎች ናቸው የሚመስሉ። ምክንያቱም አማራ ተከዜን ተሻግሮ የነጠቀው የትግራይ ቦታ የለም። እነዚህ ሰዎች 43 ዓመት ሙሉ በወረራ 17 ዓመት ሙሉ በትረ ስልጣኑን ይዘው ደም ሲያፈሱ፣ ትውልድ ሲቀይሩ፣ ህብረተሰቡን ከሀገር እንዲለቅ ሲያደርጉ፣ ያንን አካባቢ እንደፈለጉ ሲያዙና ሲናዙ የቆዩ ሰዎች ስለሆኑ አሁንንም ያንን ለማድረግ ከፍተኛ ዝግጅት እያደረጉ ነው። በእርግጥ አንዳንድ ጊዜ በሰላም እንኖራለን ቢሉም አማራና ትግራይ ሰላም ሆኖ አንድ ሆኖ ይኑር የሚል ባፋቸው ቢገልጹም በየቀኑ ግን በሰላማዊ ሰልፋቸው፣ በጽሁፋቸው፣ በሚዲያቸው፣ በቤተ እምነታቸው የሚገልጹት ግን አማራ ጠላት ነው። በአማራና በትግራይ መካከል ሰላም ሳይሆን ዘላለማዊ ደም እንዲፋሰስ የሚያሳይ ዝግጅት ላይ ነው እያየን ያለ ነው በእኛ በኩል መሳይ።